አሐዱ አምላክ የተባረከ እግዚአብሔር አምላካችን የዛን ሰዓት እስከዛች ሰዓት ይህ ሰዓት ያደረሰን የአባቶቻችን አምላክ ስሙ የተመሰገነ ይሁን። በቅድሚያ የተከበራችሁ ሊቃውንተ ቤተክርስቲያን አባቶች፣ እንዲሁም የአለፋ ወረዳ ዋና አስተዳዳሪ አቶ በጋሻው፣ እንዲሁም የአለፋ ወረዳ ትምህርት ጽሕፈት ቤት ኃላፊ ወይዘሮ በለጠች፣ ሁላችሁም ለዚህ የሕፃናትን በማስመረቅ የመጣችሁ የተከበራችሁ አባቶቻችን፣ እንዲሁም ወላጆች ሕፃናትን ጭምር በወደደን ባሰባሰበን በአምላካችን በመድኃኒታችን በኢየሱስ ክርስቶስ ስም እንደምን አደራችሁ? ይሰማል። እንደምን አደራችሁ? አሁንም በድጋሜ ይህንን እንድንሰራ እንዲህ እንድናደርግ በፈቀደልን ልጆቻችን እንዲህ በሌሎች ከተማ ታላላቅ ከተማ እንደምናየውና ታላላቅ አድባራትና ገዳማት እንደምናየው ልጆቻችን የቀደሙ የአባቶቻችን ታሪክ የድሮ የአባቶቻችን ቋንቋ እንዲያው እንዲማሩ እንዲህ ይህንን የመሰለ ቃል እንድንሰማ ከነሱ ያደረገን የአባቶቻችን አምላክ ስሙ የተመሰገነ ይሁን። አንድ ጊዜ እግዚአብሔርን አመስግኑ ልንላቸው። ይህ ቅድም በሪፖርቱ ላይ እንደተነገረው ይህ ትምህርት ቤት እንደሚታወቀው በዚህ በወረዳችን በቤተክርስቲያን በኩል ለመጀመሪያ ጊዜ የደብረ ሰላም ሻውራ ቅዱስ ጊዮርጊስ ካቴድራል ቤተክርስቲያን ነው ያሰራው ያስጀመረ ማለት ነው። ይህንን ያደረጋችሁ ያገዛችሁ እንዲሰራ የቀሰቀሳችሁ ሁላችሁ እግዚአብሔር በቸርነቱ ይጠብቅልን። ትልቅ ድርሻ ወስደው በቸገረን ጊዜ በእምናችን መሰረት እንጣል ባልን ጊዜ አሸዋና ሲሚንቶ መግዛት ባጣንበት ሰዓት አሁን ቸግሮናል ብለን ስንጠይቅ እንዴት ቤተክርስቲያን እንዲህ ስትጠይቅ እኛ ተቀምጠን መልስ ማንሰጥበት ምክንያት የለንም ብለው የወረዳችን አስተዳዳሪ አቶ በጋሻው በመጀመሪያ 290 ሺህ ብር ቃል በመግባት ቃል እንደገቡና አካውንታችሁን ስጡንና አስገቡ በማለት እንደገና እሳቸው እየቀሰቀሱ 290 ሺህ ብር በማስገባት ቅድም እንደተባለው ሲሚንቶ ገዝተናል። ከዛ በተረፈ መልካም ለሚያደርጉ አይዟችሁ ለሚሉ ሰዎች ምስጋና ይገባቸዋል፣ መመረቅ አለባቸው። ሀገር ሰላም ነው፣ በሰላም እንዲያስተዳድሩ እስቲ እንደው እናመስግናቸው ብለን አባቶችን ይዘንገን ምስጋና ለማመስገን ስንሄድ ይህ እኮ መመስገን ይገባኝ አይደለም። እናንተ ምሰሩ ለሀገር ነው። ልጆቻችን በቤተክርስቲያን ውስጥ ታንጸውና ተምረው ሲያልፉ ነገ ሀገርን ይረከባሉ። ነገ ጥሩ ፈላስፋ ሆነው የድሮ የሚባል ቤተክርስቲያን ታሪክ አባቶቻችን ያስቀጥላሉ በማለት 210 ሺህ ብር ተሳስቼ ከሆነ ታስተካክሉኛላችሁ ጭማሪ በማድረግ በአጠቃላይ 500 ሺህ ብር ስለሰጡን ለዚህ ትልቅ በቤተክርስቲያን ስም ትልቅ አክብሮት አለን። እግዚአብሔር አሁን የሚጠብቅልን በማለት ምናልባት ሽልማት ሽልማት አለ ይህና አመሰግናለሁ። በቅድሚያ ለተመራቂ ሕፃን ተማሪዎች፣ ለተመራቂ ቤተሰቦች፣ እዚህ ላሉ የሃይማኖት አባቶች፣ ታላላቅ የሀገር ሽማግሌዎች፣ መምህራን በቅድሚያ ለዚህ ፕሮግራም ሁላችንም ስላደረሰን እንኳን ደስ አላችሁ። ይሄ ወደ ሕፃናት ትምህርት ቤት ሲገነባ መነሻ የሆነ
ሲገለጹ የነበሩት ሁለት ልጆች ናቸው። ከነዛ ሁለት ልጆች መነሻነት ደግሞ ይሄ ቤተክርስቲያኑና የሃይማኖት አባቱ ሀሳቡን በመጠበቅ ወደ ተግባር የተገባ መሆኑን ቅድም ሲገለጽ ነበር ማለት ነው። እኛ ለምንድን ነው አስተዋጽኦ ያበረከት ነው የሚለው ቅድም በሽልማት መልክም እንደ ወረዳ አስተዳደር ምክር ቤት የአለማም ወረዳ ተቋሙ ሸልሞና በጣም እናመሰግናለን። ግን ለምንድን ነው እንዲህ ማድረግ የቻልነው የሚለው ግን ሌላውን ትምህርት እንዲወስድ ነው። ምናልባት ቀጣይ ከኔ ቤታቸው ሰው አንዳንድ ማህበረሰቡ ለልማት የሃይማኖት ተቋማት ለልማት እና ለትምህርት ቤቶች ግንባታ በሚያደርግበት እንቅስቃሴ ጊዜ ግንባር ቀደም እንዲሆን በነበጋሻው ጊዜ እንዲህ አይነት ሲደረግ ነበር። አሁን ደግሞ እናንተ ትንታግዙ እንዲያቀርብና እንዲነሳ በሀሳብ ደረጃ እኛም በዛ ልክ ነው። መጀመሪያ በውድድር ነው የነበረው ኮሚቴ ማለት ነው። ስለዚህ በቀጣይ ይህ ትምህርት ቤት እኔን ህፃናት ሲያፈራ ምንድን ነው የተሰማት? ዛሬ ከፍተኛ ህፃናት በግልጽ አማራ ክልል ላይ የግልጽ ቋንቋ ትምህርት ቤት በትምህርት ካሪኩለሙ ሊሰጥ ተወስኗል። ቀድሞ የጀመረው ግን ይሄ ህፃናት ትምህርት ቤት ቅድም በግልጽ ሲናገሩ ከፍተኛ ሀሴት የተሰማን ደስታ ግን ፈልጋለሁ። በጥቅሉ ለተመራቂ ተማሪዎችን፣ ለወላጆችን፣ ለዚህ ፕሮግራም አስተባባሪዎችን እጅግ አድርገን እናመሰግናለን። በድጋሚ እንኳን ደስ አላችሁ። አመሰግናለሁ። መጀመሪያ ቤተክርስቲያኑ በራሳቸው ክፍል በተቃነው ተግባር በተጠናከረ አደረጃጀት በተለይ አባ ቀጠላ እጅግ በጣም አመሰግናለሁ። እያንዳንዱ እንቅስቃሴ ከተቋሙ ጋር ኮሚኒኬት በማድረግ ምን እናድርግ እውቅና እስከማግኘት ድረስ ያላቸው ክትትል እጅግ በጣም አሪፍ ነበረ። ይህን ክትትል አድርገው እስከ ያለነው ደረጃ ደርስ ያደረጉ አባቶችና ኮሚቴዎችን በጣም እያመሰገነ ቀጣይም በግል የትምህርት ተቋሙ አሁን በማራናናት እንዲቆም ሳይሆን በእያንዳንዱ የትምህርት እንትን ቀጣይ ከ1 እስከ 4 1 እስከ 6 1 እስከ 8 እያደረጉ የትምህርት ደረጃው ከፍ እያለ ቢሄድ እኛም ከእናንተ ጎን ሆነን ትምህርት ተቋም የሚመለከተን ነገር እየሰራን የተጋዘን ከመሀል ደረጃውን ጠብቆ የማሻሻልና ደረጃውን የማሳደግ ስራ መስራት መቻላል። የወላጆችን ህፃናትን እንኳን ለዚህ ያደረሳችሁ ለዚህ አበቃን። ጌታቸው ምስጋና የሆነው እንግዲህ ሀገራችን ሰላም ያድርግልን። ለዚህ አልቁባቸዋልና እንኳን ደስ አላችሁ፣ እንኳን ደስ አላችሁ። አመሰግናለሁ። ሁላችሁም እንኳን ደስ አላችሁ። ትውልድ ሲገነባ ነው አገር የሚገነባ። መጀመሪያ ትውልድ መገነባት አለ። ትውልድ ከተገነባ አገር ይገነባል። ትውልድ ካልተገነባ አገር ይፈርሳል። እና ልጆቻችን ላይ እንረባረብ። ቤተክርስቲያን ላይ ብቻ ሳይሆን በመደበኛ ትምህርት ቤት ያላችሁ፣ በዚህ ስራ የተሰማራችሁ ባለሙያዎችን በሙሉ ኃላፊዎችን በሙሉ እኛ ትልቅ ሰዎች ላይ ከዚህ በኋላ አደራ የምንላችሁ እባካችሁ ሲሪየስሊ ይህን ትውልድ ለመገንባት ጠንክራችሁ ስሩ፣ ጠንክራችሁ ስሩ። ይሄ ትውልድ በስነ ምግባር በዲሲፕሊን ተምሮ አገሪቱን እንዲመራ ትውልዱ አገሪቱን እንዲረከብ እናዘጋጀው። ውድ የዛሬ ተመራቂዎች ህጻናትና ወላጆች ጥሪ የተደረገላችሁ ልጆች በሰበሰበን አንድ አምላክ በሚሆን በአብ በወልድ በመንፈስ ቅዱስ ስም እንደምን አደራችሁ?
መሰረት ይስላል አቅደም መቀዳደም መከተል መከታተል ለሁለት መበላለት የለባቸውም። አዲም ቅድምናው ለስላሴ ወረያን ሞቶ በቅድምና አዲ ጉዋኔው ለስላሴ ለስላሴ ሰብ አልሞም ሰዓት ከመክት በታይ ዛሬ እናትንስ የስም ሶስትነታቸው እስከዚህ ድረስ ነው። አሁን በጋለሁ ومن سمعوك Oh halwe ጉሬሳ ተመቶቶ እግዚአብሔር ያስተካክለን ነው በሰላም ይሄ ማለት ነው። ፏሃደርከ ወይ እንደምን አደርክ ወንድሜ አልሁት። ሱራፊ ደግሞ እግዚአብሔር ይመስገን ነው የሚለው። መምህሩ አሁንም ይጠይቃል። መኑ ውእቱ ስምከ ይላል። ሱራፊ ስሜ ዚአየ ሱራፊ ውእቱ ስሜ ሱራፊ ይባላል። አምስቱ አዕማደ ምስጢር የሚባሉት ምንድናቸው? ምስጢረ ሥላሴ፣ ምስጢረ ሥጋዌ፣ ምስጢረ ጥምቀት፣ ምስጢረ ቁርባን፣ ምስጢረ ትንሣኤ ናቸው። በጣም ጎበዝ። መገለገነት ግዕዝ ይበውልማ መገለገነት ግዕዝ ይበው ጸሎቷ ጻፊ መገለገነት ግዕዝ